ልብስህን ይዘህ የምትሄደው ይሄ ሁሉ ልብስ ለምን ይዘህ ትሄዳለህ? ማለት ለአንድ 3 ቀን ነው የምሄደው ካልክ ይሄ ሁሉ ልብስ አስፈላጊ ነው? ሩታ ትሰሚኛለሽ? እኔ የሚሄድ ቢሆን ኖሮ እኮ የብቻ አይደለም ልብስ ያለኝ አይደል? እንደ ሀገር ልብስ አለኝ እኮ ቤት አይደል? ስለዚህ በቃ እሱን እንትን ማለት ይችል ነበር እኮ መውሰድ ነበር። ገባሽ? አይ አይደለም አብርሽ፣ በዚህ ልክ ቻው አባባል ራሱ ሌላ ነገር ነው። አብርሽ ሩታን ልጁን አደራ ሰጣት፣ ተሰናበታቸው። ወዴት ሊሄድ ነው ወዴት ነው የሚለው ነገር ባይታወቅም ነገር ግን ልጁን በጣም አደራ እንዳላትና ደጋግሞ ልጅን አደራ 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 እንዳላትና እሷንም እንግዲህ ብዙ ነገር ተናግሯል። ኤፋ ብዙም ነገር ሲናገረው እኔ ማናችሁንም ማጣት አልፈልግም፣ ማናችሁንም ማጣት የምፈልግም አይነት ሰው አይደለሁም። ነገር ግን ለትንሽ ጊዜ እረፍት ያስፈልገኛል፣ ማረፍ እፈልጋለሁ፣ ወደ ራሴ ማዳመጥ እፈልጋለሁ ብሏል። እንግዲህ የት ነው የሚሄደው ወዴት ነው የሚለው ግን ባይታወቅም እንግዲህ ኤርሜላ መጥታ ላንቺም ቢሆን ምንም አልነግርሽም ብሏታል። ኤርሜላ መጥታ እንዴት ቻው ሳትለኝ ሳትነግረኝ ልትሄድ ነበረ በማለትም እንግዲህ ያው ትልቅ ቦታ የሰጠው ለማን ነው የሚለው ደግሞ እዚህ ቪዲዮ ላይ የምናየው ይሆናል። ውድ ቤተሰቦች እስከ መጨረሻው ቪዲዮ አብራችሁ ለመከታተል ሞክሩ። ሙሉ መረጃው የማቀርብላችሁ ይሆናል። ግን ነገር ግን ቦታ ያለው እውነተኛ ትክክለኛ ፊት ያሳየው ከማን ጋር መሆን እንደሚፈልግ የሚያሳይ በዚህ ሰዓት ከማን ጋር ነው የሚለው አብርሽ ሙሉ መረጃ የማቀርብላችሁ ይሆናል። ጨርሳችሁ ቪዲዮ ለማዳመጥ መተዝቤል በስነ ስርዓት ሰላም ብለህ ነበር የምትሄደው ገብቶሃል። አሁን ግን አደራም እያልካት ነው፣ ልጄንም አደራ ብዙ ነገር እያልካት ነው እኮ። ለ3 ቀን ከቤት ስለምንሄድ ብቹን አደራ ልዑሌን አደራ ማለት ይሄን ያልኩ እኮ። አይ ከዚህ በፊት እንደዚህ ብለህ አታውቅም። አንድ ሳምንት ምንም ብትቆይም እንደዚህ ብለህ አታውቅም። ዛሬ ለየት ያለ ነገር ነው እያደረግህ ያለ ነው። በጣም አደራ በዛብኝ። ልጄን አደራ ጠብቂልኝ፣ ተንከባከቢልኝ ምናምን። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና እየተከበራችሁ ፋሚሊዎች ሰላም ሰላም ብያለሁ። ሰላማችሁ ብዝት ይበልልኝ። እንዴት ናችሁ? ደህና ናችሁ አላችሁ? ባላችሁበት ሰላማችሁ ብዝት ይበልልኝ። ፈጣሪ ያሰባችሁት ያለማችሁት አሳክቶላችሁ በሰላም በደስታ ለሀገራችሁ እያብቃችሁ እያልኩ እንግዲህ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ እስከ መጨረሻው ለመከታተል ሞክሩ። እስከ መጨረሻው አብራችሁ እንድትሆኑኝ በትህትና አጠይቃለሁ። በመጀመሪያ ጥያቄ መግቢያ ላይ አንድ ጥያቄ ላስቀምጥላችሁ። ይሄ ጥያቄ መልሱ ኮሜንት ላይ እንድታስቀምጡልኝ እፈልጋለሁ። ፍርድ ለእናንተ ብያለሁ። እንግዲህ ዛሬ ላይ ባያችሁትም ቪዲዮ ሰሞኑ ባለው ነገር በትክክል ስታዩት አብርሽ ወደ ማን እያመዘነ ይመስላችኋል? ማለት በዚህ ሰዓት ከእይታውም ከንግግሮች ቦታ እየሰጠው ያለው ትክክለኛው ቦታ ላይ ነው ያለ ብዬ አስባለሁ። ማለት በቃ ሀሳብ ሁሉ ከሩታ ጋር እንዲሁም በጣም ፍላጎት እንዳለው ያስታውቃል። ይሄን ጥያቄ ደግሞ ለእናንተ ጠይቃችኋለሁ ማለት ነው። እንግዲህ በደንብ ስታዩ ከኤርሜላና ከሩታ የተኛቸው ቦታ እየሰጠ ነው ያለ የምትሉት የእናንተ ሀሳብ ኮሜንት ላይ ያስቀምጡልኝ። እንደኔ በራሴ ግን የወሰድኩት እያመዘነብኝ ያለ ወደ ሩታ ነው ማለት ነው። እንግዲህ ዛሬ በስከ መጨረሻም በእንደዚህ ሁኔታ ተሰናብታችኋል። እንግዲህ ሩታን መጠየቅ ያለባትን ጠይቃለች። ፍሬም መናገር ያለበትን ተናግሯል። ሩታ ይሄ ሁሉ አደራ ምሰጠኝ ልጁን ለምንድን ነው? ልጄን አደራ፣ ልጄን ተንከባከቢልኝ፣ በቃ በጣም አደራ እንዳበዛባት ተናግራለች። ለምንድን ነው ይሄ ሁሉ ምትለኝ? ለ3 ቀን ከሆነ በዚህ ልክ ለምን አደራ ልትለኝ ቻልክ? ለ3 ቀን ብቻ አይደለም የምትሄድበትን ቦታ ደግሞ አላሳወቀኝም። ከሀገር ውስጥ አገር ውስጥ ነው ወይስ ሀገር ውጭ ነው? ያ ቦታ የምትሄድበት ቦታ አሳውቀኝ። ምክንያቱም እኔ ብዙ ነገር እጨናነቃለሁ፣ በጣም አስባለሁ። ስለዚህ ቢያንስ ይሄ ነገር ያለህበት የምትሄድበት ከነገርከኝ ጭንቀቱ ይቀልልኛል። ለኔም ለልጅ የምታስብ ከሆነ የምትሄድበት እኛ ሰላም እንድንሆን ከፈለክ ምትሄድበት አሳውቀኝ። እኔ አትሄድ ብዬ አልከለክልህም። ማረፍ እስከፈለክ ድረስ የፈለክበት ሂደ እንድታርፍም ፍቃደኛ ነኝ። እረፍ፣ ነገር ግን ምትሄድበት ቦታ አሳውቀኝ ብላለች። ይፋም ደግሞ እንግዲህ በዚህ ሰዓት ከማንም በላይ የምትጨነቀው የልጅህ እናት ናት፣ ሩታ ናት፣ ሚስትህ ናት። ለሚስትህ ደግሞ እንዳትጨናነቅ እንዳታስብ ከፈለክ የምትሄድበት ንገራት ብሎ ተናግሮት ነበረ። ሌላም ነገር ደግሞ
በዚህ ሰዓት ባትሄድ ጥሩ ነበረ። ለሩታ በጣም ታስፈልጋታለህ። በዚህ ሰዓት ከሩታ ከልጅህ እናት ጎን ከሚስትህ ጎን መድራቅ አልነበረብህም፣ ጊዜው አልነበረም። ነገር ግን አንተ ከተነሳ አናስተውህም፣ ብቻ የምትሄድበት ንገረን እንጂ በዚህ ሰዓት ሩታን ጥለህ መሄድህን ምንም ደስ አላለኝም። ምክንያቱም ነገ ላታገኘው ትችላለህ። ዛሬ ትተኸው የሄድከው ነገ በቦታው ላታገኘው ትችላለህ ብሎታል። ምናልባት ከሀገር ውጭ የምትወጣ ከሆነ ምናልባት እሷም ካንተ ጋር ልትወጣ ትችላለች፣ ወይም አንተም ጋር በኋላ ልትወጣ ትችላለች ብሎ ብዙ ነገሮች አብርሽ እየተረዳው አይመስለኝም። ማለት በቃ ሩታም አብርሽ ከሄደ በኋላ እሷም የሆነ ቦታ የመሄድ እቅድ እንዳላት ግልጽ እያረገለት ነበረ፣ እያስረዳው ነበረ፣ ግልጽ አርግቶም ባይናገረው ማለት ነው። ነገር ግን አብርሽ ያን ነገር ያስተዋለ አይመስለኝም። ሆነም ቀረ ነገር ግን መሄድበት ቦታ ምንም ብትሉ ምንም ብታረጉ መሄድበት ቦታ አልናገርም ብለዋል። በስከ መጨረሻም ለሩታ አሁን መሄድበት ቦታ ከነገርኩሽ ተከትለሽኝ ልትመጪ ነው ወይ ብለዋል። እንግዲህ መናገር ያልፈለገው መሄድበት ቦታ ማንም እንዳይከተለው ስለፈለገ ነው። ማንም እንዲረብሸው ስላልፈለገ ነው። ያ ነገር ደግሞ ማለት የሚሄድበት ቦታ ለብዙዎች ጥያቄ የሆነ ነው። ብዙ ነገርም አንዴ ከሀገር ውስጥ ነው ይላል፣ አንዴ ከሀገር ውጭ ነው ይላል። ምንም ማለት ለመዝናናት ነው የምትሄደው ምናምን ሲሉት እኔ ለመዝናናት ነው ወይ የሚሄደው አልኳችሁ ወይ በቃ የሆነ ግልጽ ያልሆነ ነገር አለ አብርሽ ላይ እና ለመዝናናት ነው ወይ? ያው አንድ ሰው እኮ እርፍት ማረግ ፈልግ ያለው ማለትም ያው የሚሄድበት ቦታ እርፍት ራሱን ለማዝናናት እስከሆነ ድረስ ለመዝናናት ነው ብዬ ነው ማስበው። ይፋ ተሳስቷል ብዬ አላስብም። ነገር ግን ለመዝናናት ያለው ቃል በጣም አብርሽን እንዳስከፋው ተረተናል ማለት ነው። በስከ መጨረሻም እንግዲህ ዳኒና ኤርሚላ መጥቶ ነበረ። እንግዲህ ኤርሚላ እንዴት ሳትነግረኝ ቸው ሳትለኝ ልትሄድ ተነሳ፣ አሁን ዳኒ ነግሮኝ ነው የመጣው ብለው እንግዲህ ስወጣ ደውዬ ቸው ልልሽ ነበረ ብለዋታል። ያም ነገር ደግሞ ስላላት እርግጠኛ ነኝ ስለደረሰችበት ነው እንጂ ትዝም አላለችም። እንግዲህ የሚስቱና ጋር ሄዶ ቸው ብሏት ምናምን ነው የሄደ። በዚህም ላይ ደግሞ ማየት ትችላላችሁ። በመጨመርም አንድ ጥያቄ ልጠይቃችሁ፣ ይሄንንም መልሱ ኮመንት ላይ እንድታስቀምጡኝ ይፈልጋለሁ። ትላንት ዳኒ ያወራው ነገር ነበረ፣ የዛሬ ተግባሩና ትላንት ያወራው ቃል ትክክል ነው አይደለም ብላችሁ ታስባላችሁ ቤተሰብ? እቅዱ ሁሉም ከኤርሜላ ጋር ሊያረጋት እየሄደ ያለው መንገድ ትክክል ነው አይደለም? ማለት ትላንት ለሩታ እኔ ከማንም ጋር ይሁን አይደለም ከሩታም ጋር ወይም ከኤርሜላ ጋር ይሁን ብዬም እየገፋፋሁት አይደለም፣ እንዲሆንም ፍላጎት የለኝም። ነገር ግን እሱ እስከሚድን ነው ምናምን እያለ ነበረ፣ ብዙ ነገር እየተናገረ ነበረ። ነገር ግን ያ ነገር ካልፈለገ ዛሬ ሊሄድ ነው ቸው በይ ብሎ ሩታ ቤት ይዞ መሄዱ ለምን አስፈለገ? ኤርሜላን እስኪ ያ ነገር አልፈልገውም ካልክ ማለት ነው ማለት ለምን የሰው ልጅ ለምን ይዋሻል የሚለው ነው ስላሰብኩ ነው ያንን ነገር ማለት ትላንት የተናገረው ነገር ሰምታችኋል። ዛሬ ደግሞ ያደረገው ድርጊት ትክክል ነው ብላችሁ ታስባላችሁ? ፍርዱ ለእናንተ ትችዋለሁ። ይሄን ነገር ኮመንት ላይ እንድታስቀምጡልኝ እፈልጋለሁ። እኔ ግን እንደተረዳሁት ምንድነው በትክክል ከሩታ ርቆ ከኤርሜላ ጋር እንዲሆን እያደረገ ያለ ነገር አለ አብርሽ ዳኒ ማለት ነው። ምክንያቱም እኔ አንድ ነገር አሁን እየጠረጠርኩት ያለ ዳኒን ነው። ገባችሁ? ከመጀመሪያም እነ ሩታ ጋር እንትን ሲል ለነ አብርሽ ሂዶ የተናገረ ነገር ነበረ። ራስህን ጠብቅ፣ ብዙ ነገር ሊያደርጉብህ፣ መጥፎ ነገር ሊያደርጉ፣ በጣም ከባድ ነገር ሊያደርጉብህ እያሰቡ ነው እያቀዱ ነው ብሎ ብዙ ነገር አውርቶ ነበረ። ነገር ግን ትንሽም ሳይቆይ ያ ነገር ተከሰተ። ስለዚህ ይሄ ነገር ማነው ዳኒ መጠርጠር አለባቸው ብዬ አስባለሁ። ዳኒ መንጠርጠር ማለት ዳኒ ለአብርሽ በጣም ማለት ትላንትና ገራለች ሩታ በጣም ብዙ ነገር ህይወታቸው ሊበጣበጥ የሚፈልግ ሰው ነው። ስለዚህ በዛ በኩል ብሎ ሳይሳካለት ሲቀር ኤርሜላ ጋር ተጠግቶ በሩታ አሳቦ ይህ ነገር እሱም ሊያረገው የቻለ ነገር ይሆናል ማለት ከድርጊቶቹ አሁን ከምናያቸው አንፃር ነው ይሄን ልላችሁ የምችለው። እንግዲህ ፈጣሪ ያውጣው እውነቱ። ለማንኛውም ውድ ቤተሰቦቼ የነበረን ቆይታ ይሄን ይመስላል። ሀሳባችሁ አስቀምጡልኝ። ላይክ ሼር
ማድረጋችሁ እንዳትረሱ። ማቀርባቸው ነገሮች ደግሞ ከተመቻችሁ ሰብስክራይብ ማድረጋችሁ እንዳትረሱ። ወዳችኋለሁ፣ አከብራችኋለሁ። ለምታበረታቱኝ በሙሉ እህቶቼ ፈጣሪ ያበረታታችሁ። ፈጣሪ ደግሞ መልካሙን ነገር ይክፈትላችሁ። ለእናንተም መልካም ሰዎች የሆናችሁ መልካም ነገር ፈጣሪ ያብዛላችሁ እያልኩ ከልብ አመሰግናለሁ። ሰላም አለይኩም ወራህመቱላሂ